እንደ አውሮፓውያን አቆጣጠር በ1930 የመጀመሪያው የዓለም ዋንጫ ተካሄደ። የ1930ው የፊፋ የዓለም ዋንጫ ከመቼውም የቀደመ የመጀመሪያው የዓለም ዋንጫ ነበር። ኡራጓይ የሕገ መንግሥቷን 100ኛ ዓመት ለማክበርና በ1924 እና 28 በተከታታይ ያገኘችውን የኦሎምፒክ እግር ኳስ ሻምፒዮና ለማክበር ባደረገችው ጥያቄ ተቀባይነት አግኝታ አስተናግዳለች። ኡራጓይ የሁሉንም ሀገራት ወጪዎች ሸፍና በሞንቴቪዲዮ ከተማ ስታዲዮ ሴናሪዮ የተባለውን ስታዲየም ገነባች። ነገር ግን ውድድሩ በኢኮኖሚ ውድቀትና በረጅም የባህር ጉዞዎች ምክንያት ሊሰረዝ ተቃርቦ ነበር። ምንም የማጣሪያ ዙር ሳይኖረው 13 ቡድኖች ብቻ ተወዳድረዋል። 9ኙ ከአሜሪካ አህጉር ሲሆን ከአውሮፓ ደግሞ 4 ሀገራት ብቻ፣ ቤልጂየም፣ ፈረንሳይ፣ ሮማኒያና ዩጎዝላቪያ። ውድድሩ ከመጀመሩ ከ2 ወራት በፊት ግን ምንም አይነት የአውሮፓ ቡድን አልነበረም። ነገር ግን በፊፋው ፕሬዝዳንት ጁልየስ ሬሜት አማካኝነት በግል በማሳመን በባህር ተጉዘው ተሳታፊ እንዲሆኑ አድርጓል። ከጁላይ 13 እስከ 30 በሞንቴቪዲዮ በሚገኙ 3 ስፍራዎች የተካሄደው ውድድር 18 ጨዋታዎችን አስተናግዷል። 70 ግቦች የተቆጠሩ ሲሆን በአንድ ጨዋታ በአማካኝ 3.8 ግቦች እንደማለት ነው። ከ590 ሺህ በላይ ተመልካቾችን ያስተናገደው ይህ ውድድር በመክፈቻው ቀን ሉሲየን ሎረንስ የመጀመሪያውን የዓለም ዋንጫ ግብ ሲያስቆጥር ፈረንሳይ ሜክሲኮን 4-1 አሸንፋለች። በተመሳሳይ ጊዜ ዩናይትድ ስቴትስ ቤልጂየምን 3-0 ማሸነፍ ችላለች። የምድብ አሸናፊዎች የሆኑት ኡራጓይ፣ አርጀንቲና፣ ዩጎዝላቪያ እና ዩናይትድ ስቴትስ ወደ ግማሽ ፍጻሜ አልፈዋል። ሁለቱም ጨዋታዎች 6-1 በሆነ ውጤት ተጠናቀዋል። አርጀንቲና በዩናይትድ ስቴትስ ላይ፣ ኡራጓይ ደግሞ በዩጎዝላቪያ ላይ። ኡራጓዩ ፔድሮሲያ ሃትሪክ መስራት ሲችል የአርጀንቲናው ጊዮርሞ ስታቢሌ በ8 ግቦች የውድድሩ ከፍተኛ ግብ አስቆጣሪ ነበር። የጁላይ 30 ፍጻሜ ጨዋታ የምንጊዜም ተቀናቃኞች በኡራጓይና በአርጀንቲና መካከል በ93,000 ደጋፊዎች ፊት ለፊት ተካሂዷል። በመጫወቻ ኳሱ ላይ ከተፈጠረው አለመግባባት በኋላ በእያንዳንዱ አጋማሽ አንድ ኳስ ጥቅም ላይ ይውላል። ፓብሎ ዶራዶ ለኡራጓይ የመጀመሪያውን ግብ አስቆጠረ። ነገር ግን አርጀንቲና በመጀመሪያው አጋማሽ 2-1 መምራት ችላለች። ኡራጓይ አስደናቂ የሆነ ካምባክ በማድረግ በሲያ በሳንቶስ ኢሪያቴና በአንድ እጁን ባጣው ጀግናው ሄክቶር ካስቶር ግብ 4-2 አሸናፊ ሆነች። ኡራጓይ በአገር አቀፍ የበዓል ቀን ድሏን አከበረች። በቦነስ አይረስ ግን ሁከት ተነሳ። ጁልየስ ሪሜቶ ዋንጫውን በኋላ በስሙ ለተሰየመው ለካፒቴን ሆሴ ናዚ አበርክቶ አስተናጋጆቹን የመጀመሪያ ሻምፒዮን አድርጎ የዓለማችን ታላቁን የእግር ኳስ ውድድር አስጀመረ።